አሰላሙ አለይኩም ወራህመቱላሂ ወበረካቱ ዛሬም እንግዲህ የጾም ጠቀሜታ ነው የምናየው ይሄ አንደኛውና ዋነኛው ጠቀሜታው እንግዲህ ሰውነታችን ውስጥ ያሉ ቶክሲኖች መርዛማ ነገሮች እንዲወገዱ እንዴት ነው የሚያደርገው የሚለውን እናያለን ማለት ነው እንግዲህ ሰውነታችን ውስጥ ያለ ቶክሲን መርዛማ ነገሮችና ቆሻሻ እንዴት ነው የሚወገደው ሲባል ስለ ጉበታችን ነው የምናነሳው ጉበት በጣም ብዙ ስራ ቢኖርም ከብዙ ስራዎቹ አንደኛው ቶክሲንና እንዲሁም ዌስት የሆኑ ነገሮችን የማስወገድ ሂደት ይሰራልናል ማለት ነው ስለዚህ በመንጾምበት ጊዜ ታዲያ ምንድነው የሚጠቅመን ብለን ማየት እንችላለን በመንጾምበት ጊዜ ጾም ምን ያደርጋል ለጉበታችን አንደኛ የስብ መጠን ስብን በማቃጠል ይሰማራል ያ ማለት ደግሞ ፋቲ ሊቨር እንዳይኖር ጉበት ላይ የስብ መከማቸት እንዳይኖር ያግዘናል ሁለተኛ በመንጾምበት ጊዜ ደግሞ እነዚህ ዲቶክሲፋይንግ ኢንዛይሞች አሉ እነዚህ ዲቶክስ ኢንዛይሞች አሉ ሰውነታችን ውስጥና እነዚህ ደግሞ መጠናቸው እንዲጨምር ያደርግና ቆሻሻን የማስወገድ ቶክሲን መርዛማ ነገሮች ከሰውነታችን እንዲወገድ ያደርግልናል ማለት ነው ከዛም ባሻገር እንግዲህ ጾም በተደጋጋሚ ያነሳ ነው አላስፈላጊ የሆኑ የተጎዱ ሴሎች ወይም ደግሞ የተጎዱ ሴሎችን የሚያስወግድበት ስርዓት አለው ይሄም አውቶፋጂ ይባላል ያንንም ስራ እንግዲህ ጉበታችን ይሰራልናል እነዚህ ነገሮች ስላሉ በመንጾምበት ጊዜ አላስፈላጊ ለሰውነታችን የማይጠቅሙ ነገሮች ይወገዳሉ ማለት ነው እና ሌላ በመንጾምበት ጊዜ ደግሞ ሰውነታችን መራብ ብቻ ከምግብ መታቀብ ብቻም ሳይሆን ለሰውነታችን እንግዲህ የሚያገግምበት ራሱን እንዲያድስ እድል እየሰጠነው ነው ወሰላሙ አለይኩም ወራህመቱላሂ ወበረካቱ